ሰዎች ለኮሌስትሮላቸው ክትትል እንደሚያደርጉ ለትዳራቸው ቢያደርጉ ዛሬ ብዙ ትዳር ባልፈረሰ ነበር። እንዴት አመሻችሁ? ክብር ለአባታችን ይሁን፣ ክብር ለኢየሱስ ይሁን። ጆሲ እንደተናገረው በጸሎቱ እስማማለሁ። ጊዜያችንን ለመጠቀም ለመፍጠንና ዛሬ መጨረስ ማስበውን ለመጨረስ ሞክራለሁ። እንግዲህ ዛሬ ሶስተኛ ሳምንታችን ነው። በዩቲዩብ ላይ የተለቀቁትን ትምህርቶች እየሰማችሁ ስለሰጣችሁኝ ፊድባኮች በእውነት አመሰግናለሁ። ኢንካሬጂንግ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። ቴንክ ዩ ቴክስትም ያደረጋችሁልኝ። እንግዲህ ሰይጣን እግዚአብሔር የከበረ የሚለውን አንዱ ትልቁ ስራው ማናናቅ ነው እና ጋብቻ በእግዚአብሔር ፊት በጣም የከበረ ነገር ነው እና ሰይጣን ደግሞ የሚያናንቀው ሊያፈርሰው የሚፈልገው ነገር ነው። ቤተክርስቲያንን ከመመስረቱ በፊት እግዚአብሔር የመሰረተው ጋብቻ ነው። ይሄንን የእግዚአብሔር ማደሪያ ሰይጣን ያቃልላል። አቃላይ መንፈስ ነው። እግዚአብሔር ይገስጸው። ዛሬ ብዙ ለቫልዩ እንዳይሰጥ ከተደረጉ ነገሮች አንዱ የፋሚሊ ጉዳይ ነው። ፋሚሊን መታ ማለት ብዙ ነገር መታ ማለት ነው እና እኛ ደግሞ በእግዚአብሔር ፊት እንታጠቃለን በቃሉ። ባለፈው የሚስቶችን የመጀመሪያ ቀን አየንና ብዙ ችግር ያለው ባሎች ጋር ስለሆነ ለባሎች 3 ሳምንት ነው የተሰጠውና ተጨማሪ የባል ኃላፊነትን ዛሬ ከኔ ጋር አብረን እናያለን። ያው ባል በመሆኔ ደስ ይለኛል፣ ራሴን ጭምር ማለት ነው። የምንነሳበት ሐሳብ የኤፌሶን መጽሐፍ ምዕራፍ 5 ላይ ከ22 እስከ 33 ነው። ግን ከ21 እስከ 24 ያለው የሚስቶች ስለሆነ ከቁጥር 25 ጀምሮ ነው የምናየው እና አንደኛ ጴጥሮስ 3:7 ላይ ካለው ተነስቼ ቢያንስ 2 ወይ 1 የባል ኃላፊነትን ለማየት እንሞክራለን። ክብር ለኢየሱስ ይሁን። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደደ ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያንን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ሆይ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተክርስቲያን እንዳደረገላት ይመግበዋል፣ ይንከባከበዋል። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋራ ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ይህንን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም እናንተ ደግሞ እያንዳንዱ የገዛ ሚስቱ እንዲህ እንደ ራሱ አድርጎ ይውደዳት፣ ሚስትም ባሏን ትፍራ። አንደኛ ጴጥሮስ 3:7 ላይ እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ ሚስቶቻችሁን እናርጓቸው፣ አክብሯቸው ይላል። ስለ ጋብቻ ስናወራ ስለምን እንደምናወራ ሊገባን ይገባል። ከአራቱ አንዱ ስለሆነውና እግዚአብሔር ሊያድርበት ስለሰራው ቤት ነው የምናወራው። እግዚአብሔር ስንት ቤት አለው ነው ያልኳችሁ ባለፈው ስናገር? እግዚአብሔር የሚያድርበት 4 ማደሪያ አለው። አንደኛው ማደሪያ ስለማጽፉ እኮ ነው። ድሮ 1 ለ5 የሚባል ኢትዮጵያ ነበር አይደል? ሰው ማስታወሻ ይዞ ነበር የሚሄደውና እዚህ 1 ለ1 ነውና ማስታወሻ ብንይዝ ጥሩ ነው ወድም ስንመጣ። እና እግዚአብሔር የሚያድርባቸው ማደሪያዎች አሉት። አንደኛ የኛ ልብ ነው፣ ሁለተኛ ቤተክርስቲያን ነች፣ ሶስተኛ መንግስታት ናቸው፣ አራተኛ ቤተሰብ ነው። ይሄ ቤተሰብ ከሁሉም በፊት እግዚአብሔር የመሰረተውና የእግዚአብሔር ማደሪያ እንደውም ከፍጥረት በፊት
ማለት ከውድቀት በፊት እግዚአብሔር የመሰረተው ነው። ሶ ይሄንን የእግዚአብሔርን ቤት ስናፈርስ ጸባችን ከእግዚአብሔር ጋር ነው የሚሆነው። እግዚአብሔር ይቆጣል። እንደውም በአገራችን አንድ አባባል አለ፣ ባለቤቱን ካልናቁ አጥሩን አይነቀንቁ ይባላልና ጋብቻን መዳፈር ማለት፣ ጋብቻን መናቅ ማለት፣ ጋብቻን ማፍረስ ማለት እግዚአብሔርን ማስቆጣት ማለት ነው። ሶ እንግዲህ ጋብቻ የራሱ የሆነ እግዚአብሔር ዲዛይን አለው፣ ደግሞ ህግም አለው። ስለ ጋብቻ ሰው አውቄ ጨርሻለሁ ማለት አይችልም። አሁን ችግሩ ይሄ ነው። አሁን ቤተክርስቲያን ስለ ጋብቻ ትምህርት ስታዘጋጅ የሚመጣው ሰው በጣም ትንሽ ነው። እንደው ብዙ የጋብቻ ችግር ያለባቸው ሰዎች ጋብቻ ትምህርት ላይ ያገኙ በቃ ተምረው የጨረሱ ይመስላቸዋል። ጋብቻ ተመርቀን ወደ ትምህርት ቤት የምንገባበት ህይወት እንጂ ምን ጨርሰው አይደል። ማንም እያንዳንዱ የህይወታችን ስቴፕ ዩኒክ የሆነ ኤክስፒሪየንስ እና ትምህርት አለው፣ ክትትል ያስፈልገዋል። ሶ እዚህ ጋር ጨርሻለሁ፣ ተመርቄያለሁ፣ ከዚህ በኋላ ምንም አያስፈልገኝም የሚል ሰው ሊኖር አይገባም። እያንዳንዱ የጋብቻ ላይፋችን አቴንሽን ይፈልጋል፣ ክትትል ይፈልጋል። ዛሬ ብዙ ትዳሮች እንደው የዓለም ዋንጫ እንኳን እድሜ ያክል ወይ ደግሞ የአንድ ድራማ እንኳን እድሜ ያክል ያጡባቸው ሁለት ትልልቅ ምክንያቶች አሉ። አሁን ዓለም ዋንጫ በስንት ዓመት ነው? በየ4 ዓመቱ ነው አይደል? ትዳሮች ይሄን ያህል እንዳይቆዩ ያደረጋቸው ምክንያቶች ሁለቱ በጣም ትላልቆቹ፣ አንደኛው ከጋብቻ በፊት የሚደረግ ምርጫ ነው። ኬርለስ የሆነ ሚስቴክ ነው። የሚሰሩ ሚስቴኮች ናቸው። ይሄ የትዳር ህይወት የማይሆን ነገር ውስጥ ከመግባት ይልቅ አለመግባት ይሻላል። ሪተርን ፖሊሲ የለውም ማለት እዚህ ሀገር ሪተርን ፖሊሲ አለ አይደል? እቃ ገዝታችሁ ትመልሳላችሁ ከሆም ዲፖ ምናምን። እና ጋብቻ እንደዚህ አይነት ነገር የለውም። አንድ የቻይኖች አባባል አለ፣ የወንዝን ጥልቀት በሁለት እግሮች ገብተህ አትለካ ይባላል። ከመግባት በፊት ነው ጥንቃቄ ማድረግ ያለብህ። ቢቻል በምሪት ካልተቻለ በመርህ አግባ። መርሆች አሉት፣ እነዛን ተከትለህ አግባ እንጂ በምሬት አታግባ። ወንዶቹ የሚሰሩ ስህተት ምንድነው? ውጫዊ የሆነ ሃርድዌሩን ያዩና ሶፍትዌርን ሳያዩ አይኗን አይቶ ያገባና አይኑን የምታወጣ ትሆናለች። ሚስቴክ ይሰራሉ። መጽሐፍ ቅዱስ እንደሚናገረን ደም ግባት ምንድነው? ከንቱ ነው ይላል። ውስጥ ያለው ነው፣ የልብ ውበት ነው ዋናው ነገር። ወይ ደግሞ የምትስቀውን አሳሳቀውን አይቶ ያገባና ታሳቀቀዋለች። ሴቶችም ይሄንኑ ሚስቴክ ይሰራሉ። ይሄ ችግር ይገጥማቸዋል። አንድ ካራክተሩን ሳታይ ካሩን አይታ ያገባች ሴት ካራክተር ውስጥ ካራ እንዳለ ሳታቅ ትዳሯ ሲኦል የሆነባት ሴት ነበረች። እና አንድ ሰው ሲናገር ነው የሰማሁት። እና አንድ ቀን እንደዚህ እንደናንተ ተሰብስበው ባሏ በጣም ነው የሚያስቸግራትና እንደዚህ እየተመለከ ያለ ቸርች ውስጥ እሷም ቸርች ሄዳ ሰይጣን በአካል መድረክ ላይ ገጭ አለ አሉ። እኔ አልሰማሁ፣ እኔ አልነበርኩ። እና ሰባኪውም ደንግጦ በመስኮት ምዕመኑም ግማሽ ወንበር ስር በቃ መግቢያ አጣው ሰው ሁሉ። ያቺ ሴት ግን ቁጭ አለች ወንበሯ ላይ። እና ሰይጣን ራሱ እንደዚህ አፉን እንደዚህ አድርጎ ገረመው። ይህ ሁሉ ሰው ሲፈራ አንቺ ለምንድን ነው ያልፈራሽኝ ብሎ ጠየቃት አሉ። እኔ እኮ ላለፉት 20 ዓመታት ወንድምህን አግብቼ ነው የምኖረው። እንግዲህ ባልየው ምን ያህል እንዳስቸገራት ማየት ይቻላል። ለብዙ ፍቺዎች ምክንያት የሚሆነው ምንድነው? ሰዎች ኬርለስሊ ምርጫ ስለሚያደርጉ ነው። ሁለተኛ ለትዳር መፍረስ ምክንያት የሚሆነው ካገቡ በኋላ ሰዎች ለትዳራቸው አቴንሽን ስለማይሰጡ፣ ኬር ስለማያደርጉ፣ ክትትል ስለማያደርጉ። ትዳር ልክ እንደማንኛውም ፍጡር ይወለዳል፣ ያድጋል። ከዛ መሃል ላይ ሊታመም ይችላል፣ ይታመማል። ከታከመ ይድናል፣ ካልታከመ ደግሞ ይሞታል። ታዲያ ትዳር እንዳይሞትና እሳቱ እንዳይጠፋ ሁልጊዜ ክትትል ያስፈልገዋል። ሰዎች
ለኮሌስትሮላቸው ክትትል እንደሚያደርጉ ለትዳራቸው ቢያደርጉ ዛሬ ብዙ ትዳር ባልፈረሰ ነበር። በዚህ በጋብቻ ላይ የሚያስተምሩ ሰዎች ቢያንስ 3 አይነት የጋብቻ ሌብሎች እንዳሉ ይናገራሉ። አራተኛው እንኳን ከዚህ አይመደብም። እንግዲህ የኛ የቱ ጋር እንደሆነ አላውቅም። የመጀመሪያው የጋብቻ አይነት ብለው የሚመድቡት ጥሩ የጋብቻ ላይፍ ያላቸው ሚነድ የሞቀ ቤት የሚቀጣጠል ሁለቱም ባልና ሚስቶች ለትዳራቸው እንክብካቤ የሚያደርጉበት ቤት፣ ብርሃኑ ከሩቅ የሚታይ ቤት ትዳር ጋብቻ። ሁለተኛው ትዳር ደግሞ የሚጨስ ትዳር ነው። እሳቱ አልጠፋም አለ፣ ግን ጭስ ነው። ጭሱ ደግሞ ልብስ ያበላሻል፣ አይን ያጠፋል፣ ቤት ያጠቁራል። ብዙ ነው እንትኑ ያለ ችግር ላይ ያለ ድረሱልኝ እያለ ያለ ቤት ማለት ነው። እና እዚህ ጋር ከደረሱለት ያ ቤት ሊታደግ ይችላል። ግን ቸል ካሉትና እንትን ካሉ ወደ 3ኛው ሌብል ያልፍና እሳቱ ይጠፋል ቤት ውስጥ። ዛሬ ሳይለንት ዲቮርስ የሚባል በየቤቱ ማለት ነው። ሰዎች ሌጋሊ አልተፋቱም፣ ግን በቤት ውስጥ ተፋተው ያሉ በጣም ብዙ ሰዎችን ማሰብ ይቻላል። ይሄ ችግር ስላለ ማለት ነው። የመጨረሻው ያው የመፍረስ ነገር ያጋጥመዋል። ልክ ጳውሎስ አሁን በመናጠናው በአንደኛ ተሰሎንቄ ጥናት ምዕራፍ 5 ቁጥር 19 ላይ ምንን አታጥፉ ነው የሚለው፣ መንፈስን አታጥፉ እንደሚለው ሁሉ መንፈሳዊ እሳትና የትዳር እሳት ካልተከታተል ነው በስተቀር ይጠፋል እሳቱ። ይህንን ታሪክ ለማስረዳት እንዲጠቅመኝ ባለፈው እሁድ ፓስተር ሞኪ ያነሳ የነበረውን አንድ መጽሐፍ ቅዱስ ላይ ያለ አስገራሚ ታሪክ ላንሳ። በሐዋርያት ሥራ ምዕራፍ 27 ላይ ከጳውሎስ ጋር 176 ሰዎችን ይዛ የምትጓዝ አንድ መርከብ ታሪክ መጽሐፍ ቅዱስ ይነግረናል። የተወሰነ መንገድ ከሄዱ በኋላ በአንድ ደሴት ላይ ጳውሎስ እባካችሁ እዚህ እንቆይ ብሎ ማረፍ እንዳለባቸው ሲናገር ጳውሎስን አልሰማ ብለው ጉዞ ጀመሩ። እና እንደምታውቁት ታሪኩን በመንገድ ላይ አውራቂት የሚባል አውሎ ነፋስ መጣና ብሬክ እዛ ጋር አልወስድ ብለው አንድ አባባል አለ፣ if you don't want to take a break you will be break ይላል። እዚህ ጋር ብሬክ እናርግ አንሂድ እንቁም ሲል ጳውሎስ አልሰማ ብለው ሄዱና ትልቅ መከራ ገጠማቸው። በኋላ እንደምንም ብለው ዕቃቸውን ጥለው መጨረሻ ላይ ወደ መሬት በስብርባሪ ደረሱ ይላል መጽሐፍ ቅዱስ ሲናገር። እና ከደረሱ በኋላ እዚህ ጋር ነው ፖይንቴ። ከደረሱ በኋላ እዛ መሬት ላይ ደሴቲቷ ላይ የደሴቲቱ ነዋሪዎች የሚያስገርም ቸርነት አደረጉልን ይላል። እና እዚህ ጋር ቢቆም ኖሮ ምን አይነት ድግስ ደግሰውላቸው ይሆን፣ ስንት በሬ አርደው ይሆን ብሎ ማሰብ ይቻል ይሆናል። ግን የሚያስገርም ቸርነት የሚለው እሳት አንድደው ተቀበሉን ይላል። እሳት አንድደው ተቀበሏቸውና እነዛ ሰዎች ዞር አሉ። ነዋሪዎቹ ከየት አገኘው ካላችሁኝ ቀጥዬ እመጣለሁ። ከዛ በኋላ እሳቱ እየነደደ ያለ ሰው ሁሉ ከቦ እሳቱን እየሞቀ ያለ ጳውሎስ አንድ ነገር ገባው። እነኛ እሳት አንድደው የሰጧቸው ሰዎች ፎሎ አፕ እያደረጉ አይደለም፣ ኃላፊነት ሰጥተው እኛ እሳት ሰጥተናል እናንተ አስቀጥሉ እሳቱን ብለው ሄደዋል። ጳውሎስ ሲያይ ይህ ነገር በዚሁ ዝም ከተባለ ሊጠፋ ነው ብሎ ምን ፍለጋ ሄደ? ጭራሮ ፍለጋ ሄደ ጳውሎስ። እንደውም እንደምታስታውሱት እዛ በሄደበት ቦታ እፉኝት እንደነደፈችው ነው መጽሐፍ ቅዱስ የሚነግረን። ጳውሎስ ገባው፣ ከሞቀ ቦታ ተነሳና እሳቱ እንዲቀጥል ማድረግ ያለበትን ነገር አረግ። ዛሬም ብዙ ሞኝ ሰዎች እነሱ የትዳራቸው እሳት አስቀጣይ እንደሆኑ ይረሳሉ። ባልና ሚስት ናቸው የመጀመሪያው ባለቤቶች። ትዳራቸውን ለማስቀጠል ቤታቸውን ለማቆም ቤተክርስቲያን አጋብታ በሉ እናንተ አስቀጥሉ ነው የምትለው። ሽማግሌዎችም መጥተው ባልና ሚስትን ካጠያየቁ በኋላ አስማምተው ቤተሰብም ከዳረ በኋላ ኃላፊነቱ የባልና የሚስቱ ነው። ታዲያ በጋብቻ ውስጥ ያለው እሳት እንዲቀጥል ከተፈለገ ልናረጋቸው የሚገቡ ነገሮች ምንድናቸው ብለን ስንጠይቅ ነው እንግዲህ የባል ድርሻ የሚስት ድርሻ እያልን እያየን የመጣ ነው። እንግዲህ ባል መሆን ጥሪ ነው። ያውም ማንን የመምሰል ጥሪ? ክርስቶስን የመምሰል ጥሪ። ሚስት መሆን ማለት ክርስቶስን የመምሰል ጥሪ ነው። የምናየው ስለ ባል ስለሆነ ስለ ባል እናያለን። እንግዲህ ጳውሎስ
የልጅነት ባህሪ በጣም ያስቸገራቸውን ከልጅነት ባህሪ ያልላቀቅ ብለው መቼስ አንደኛ ቆሮንቶስን ማጥናት በጣም ጥሩ ነው። የልጅነት ባህሪን ትላልቅ ጺም ያላቸው ሽበት ያላቸው ግን ጡጦ የያዙ ሰዎችን ባህሪ ቸርች ውስጥ ያሉ ያላደጉ ሰዎችን ባህሪ ማጥናት የሚፈልግ ሰው እኔ አድግ ያለው ወይስ አላደኩም ብሎ ራሱን ለመመዘን የሚፈልግ ሰው አንደኛ ቆሮንቶስን ቢያጠና በጣም ጥሩ። እና ጳውሎስ በጣም ብዙ ነገር ነው የሚናገረው እዛ አንደኛ ቆሮንቶስ ላይ። እኔ ግን አንዷን ቁጥር ብቻ ነው የምፈልገው ስለዚህ ለማስረዳት እንዲመቼ ማለት ነው። እነዚህን ያላደጉ ሰዎችን ጳውሎስ እባካችሁ ደጉ፣ እኔ ክርስቶስን እንደምመስል አድጋችሁ እኔ ምሰሉ፣ እስከ መቼ ነው ልጆች የምትሆኑት እያለ ከልጅነት ባህሪ እንዲወጡ ይነግራቸዋል። እዚህ ጋር አንድ ልዩነት አለ። ቻይልድ ላይክ ካራክተር እና ቻይልዲሽ ካራክተር የሚባል አለ በዚህ በባህሪ ትምህርት ውስጥ። ይሄ ቻይልድ ላይክ ካራክተር በጣም መሆን ያለብን ነገሮች ናቸው። አሁን እሱ ውስጥ አልገባም። ወደ 6 ነው 7 ቻይልድ ላይክ ካራክተር የሚባል የሚፈለግ ካራክተር አለ። እዚህ ጋር ግን ዛሬ የምናገረው ቻይልዲሽ ካራክተር ስለሚባለው ስለማይፈለገው ባህሪ ነው። ጳውሎስ በዚህ ክፍል ላይ ስለ ባል ባህሪ ነው የሚናገረው። እንደውም እኔ እግዚአብሔር ረድቶኝ የሁለተኛ ዲግሪን ትምህርቴን ልጨርስ ስል በምንድነው መጻፍ ያለብኝ ብዬ ያሰብኩ ነበርና ከዛ አንድ እህት 2 ወንዶች ልጆች አላት። ለምንድነው ሶስተኛ ማተው ልጅ አልኳት ስላት ባክ ባሌ ራሱ ሶስተኛ ልጅ ሆነብኛል አለች። የልጅ ነው ባህሪው ብላ አንዳንድ ነገሮችን ነገረችኝና ከዛ በዛ ጉዳይ ልቤ ተያዘና የመመረቅበትን ጽሁፍ በዛ ዙሪያ ነው ጥናት ያደረኩት። እንግዲህ ባሎች እንደ ሕፃን እንዳንቆጠር ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 11 ላይ እንደዚህ እያለ ይመክረናል። ልጅ ሳለሁ እንደ ልጅ እናገር ነበረ፣ እንደ ልጅም አስብ ነበረ፣ እንደ ልጅም እቆጥር ነበረ። ጎልማሳ ሆኜ ግን የልጅነት ጸባዬን ሽሬአለሁ ይላል ጳውሎስ ሲናገር። እንደ ልጅ እናገር ነበረ፣ እንደ ልጅ አስብ ነበረ፣ እንደ ልጅ እቆጥር ነበረ። እቺ ቆጥር የምትለዋን ምን ማለት ነው ብዬ ያሰብኩና በሌላ ትርጉም ለማየት ሞከርኩኝ። When I was a child, I spoke like a child. When I thought like a child. I reasoned like a child. When I became a man, I put away ይላል። ሌሎቹን ቢሃይንድ ተውኳቸው፣ ቻይልድሁድ ባህሪዎችን ተውኳቸው ብሎ ይናገራል። እንግዲህ በዚህ ክፍል ላይ ጳውሎስ እየነገረን ያለው ልጅ ሆኜ ማስበው አስተሳሰብ ነበረ እያለ ሲናገር፣ አሁን ካደጋችሁ በኋላ እንደ ልጅ አታስቡ። እንግዲህ እንደ ልጅ እያሰቡ አስቸግረውታል። ታውቃላችሁ ታሪኩን። እኔ እንትና ነኝ እያለ መከፋፈል አለ። ብዙ ነገር በዛ በቆሮንቶስ ቤተክርስቲያን እናያለን። ለመሆኑ እንደ ቻይልድ የሚያስብ እንደ ቻይልድ የሚናገር ሀዝባንድ ምን አይነት ሀዝባንድ ነው ብለን ስንጠይቅ፣ በቀላሉ የሚቆጣ የሚጮህ የሚሳደብ ቤት ውስጥ ሞራልን የሚነካ ንግግር የሚናገር ባል፣ ረጅም ኩርፊያ የሚያኮርፍ ባል፣ ይሄ የልጆች ባህሪ። መቼስ እዚህ ጋር ይሄን ስናገር ትንሽ ይቅርታ እየጠየቅኩ ነው የምናገረው። ልጆች ያሳደግን እኛም ልጆች ሆነን ያለፍን ሰዎች መቼስ ህፃናቶች በልተው ምግቡ ካልተመቻቸው እናቶቻቸው ላይ ሊያቀርሹ ይችላሉ ወይ ደግሞ ሊሸኑ ይችላሉ። ቦታ የማይመርጡም ጊዜ የማይመርጡም። እሱ ምንም አይደለም። እናትየዋ ዘንጣ ሊሆን ይችላል። ልትወጣ ስትል ልጁ ሊያቀርሽባት ይችላል። ግድ የለም በውሃ ይለቃል። እሱ ግን ሌላ አለ፣ በውሃ የማይለቅ ሌላ አለ። ነፍስን የሚያቆሽሽ ንግግሮች አሉ። መንፈስን የሚሰብሩ ንግግሮች አሉ። እንደ ልጅ የሚናገሩ ሰዎች አሉ። ጳውሎስ እንደ ልጅ ይናገር ነበር ብሎ ያውቀው እንደ ልጅም አስብ ነበረ ይላል። መቼስ ጥሩ ነው መቼስ መኪና መቀየር አይደል? ቤት መቀየር ጥሩ ነው፣ ልብስ መቀየር ጥሩ ነው። ግን እግዚአብሔር ከሁሉም በላይ እንድንቀይር የሚጠይቀን ነገር አመለካከታችን ነው። የአእምሮአችን መታደስ እንዲለወጥ አመለካከታችን እንዲቀየር ነው እግዚአብሔር የሚጠይቀን ያለው። እና ቻይልድ ላይክ ካራክተር ያለው ወይ ደግሞ ቻይልድሽ የሆነ ሀዝባንድ ከሚያስባቸው መጥፎ ሀሳቦች አንዱ ይቀናል። ቅናት አለበት። ስትለብስ ይቀናል፣
ሳትለብስ ይንቃል። በቃ ግራም ያጋባን። አንድ ጊዜ ምንድን ነው ሚስት ትፈልጋለህ ሲባል ረዘም ብላ ጠር ያለች እንዳለ ሰውዬ ማለት በቃ የሚፈልገው ማይታወቅ አይነት ባላ። ሰልፊሽ ባሎች፣ እንደ ህፃናት የሚያረጋቸው ባሎች፣ የራስ ወዳድ ባል ሚስቶች ያስታውቃሉ እንደዚሁ ከውጭ ታይተው። እንዲህ አይነት ነገሮች አላቸው። የመጨረሻው ጳውሎስ የሚናገረው እንደ ልጅ ቆጥር ነበር የሚለውን የእንግሊዘኛው I respond like a child, I judge and make decision like a child። አሁን ግን ይሄን ትቻለሁ፣ ካራክተሬን ቀይሬያለሁ፣ አሁን እንደ ትልቅ ሰው ነው የምኖረው። ስለዚህ ባሎች ሆይ፣ ቆሮንጦሶች ሆይ እንደ ትልቅ ሰው ኑሩ። ይሄ ለውጤታማ ትዳር ካራክተር በጣም መተኪያ የለው። ትዳር እንዲቀጥል ከተፈለገ ካራክተር በጣም ኪ ፋክተር ነው። ይሄ ባህሪን ለመግራት ይረዳል ተብሎ ከሚታሰቡ ፍልስፍናዎች መካከል በብዙ ፓስተሮች ቁልፍ ላይና ግድግዳቸው ላይ የሚጻፍ አንድ ጽሑፍ አለ። WWJD የሚል ማለት ምን ማለት ነው? What would Jesus do ማለት። አንድ ሰው ሲሰድበን ከዛ ያችን ቁልፍ ስናያት ምን ይላል? What would ኢየሱስ ቢሆን ኖሮ አንድ ሴት ምን አለች? እግዚአብሔር ረዳኝና ልኳን ነገርኳት ብላ መጣች። እና ባህሪን ለማስተካከል እንደ ባል በሚገጥሙን ነገሮች በምናልፍባቸው ነገሮች ውስጥ ጌታ ቢሆን ኖሮ ምን ያደርግ ነበረ? ይሄ ለትዳር ብቻ አይደለም፣ ለሁላችንም ቸርች ውስጥ ላለ ለእያንዳንዱ እንቅስቃሴ ጌታ ቢሆን ምን ያደርግ ነበረ ብሎ መጠየቅ እንትናችን እንድናስተካክል ያደርገናል። እንግዲህ እግዚአብሔርና ሚስቶች ከጤነኛና እግዚአብሔርን ከሚፈራ ባል ምንድነው የሚፈልጉት ብለን ስንጠየቅ ቅድም ባነበብኩላችሁ ጥቅስ ውስጥ ማይንድፉል ሃዝባንድ ሳምንትም ጀመር አድርጌዋለሁ። ማይንድፉል ሃዝባንድ ይፈልጋሉ፣ ከነሱ ጋራ በማስተዋል አብሮ የሚኖር። ለምንድነው ከሚስቶቻቸው ጋራ በማስተዋል ኑሩ የተባለው? መጽሐፍ ቅዱስን ስንጠይቅ የሚነግረን ነገር ምንድነው? ሚስቶቻችንን ለማወቅ። ሚስትን ማወቅ በጣም አስቸጋሪ ነው። እንደውም አንዱ እንደሰማሁት በጣም ግራ ገባው የሚስቱ እንትን ባህሪና እንትናን ጠየቃት አሉ። መቼስ አንቺም ሴት ነሽ እና ሚስቴን ባህሪዋን ማወቅ አስቸግሮኛልና እስቲ ሴሪን እባክህ እኔም አላቅም ከሰማህ ንገረኝ አለችዋል። ለምንድነው በማስተዋል አብሮ መኖር ያለበት? አንድ ባል ከሚስቱ ጋራ ሚስቱን አውቆ፣ እነሱ በደንብ ነው የሚያውቁን፣ ሚስቱን በደንብ አውቆ እሷን ለማገዝ፣ እሷን ለመርዳት፣ እሷን ለማስደሰት ሚስቱን ማወቅ አለበት። ማይንድፉል ሆኖ በቤቱ መኖር አለበት። ግን በጣም ብዙ አይምሮን የሚይዙ ነገሮች ስላሉ በዚህ በምንኖርበት ዓለም ውስጥ ወንዶች ይሄንን በጣም ይረሳሉ። ሜጀር ነገሮች እንኳን ይረሳሉ። ባለፈው አመት 2024 ላይ ይመስለኛል እዚህ ዌስት ሚቺጋን አካባቢ አንድ ባል ሚስትዬ ወደ ስራ ስትሄድ ዜና ላይ ወጥቶ ነበረ። ልጅየውን አንተ ዴይ ኬር አስገባ ብላ እሷ ወደ ስራ ሄደች እና ባልየው ረስቶታል ልጅ ከኋላ እንዳለ እንኳን እና ዝም ብሎ እንትና ሜዳ ላይ መኪና ውስጥ ጥሎት እንደሞተና ልጁ ሰውየው በፍርድ ቤት እንደተፈረደበት አንድ ዜናዎች ነበሩ። አሁንም ዌብሳይቶች ላይ ይኖራሉ። እንዲህ አይነት በዙሪያችን ያሉ ስትረሶች ባሎች ፉሊ ቤታቸው እንዳይገኙ ያደርጋሉና ሚስቶችም ይሄንንም ልትረዱ ይገባል። የጋብቻ አማካሪዎች እንደሚስማሙበት ትዳርን ከሚያፈርሱ ነገሮች አንዱ ፋይናንሻል ችግር ሳይሆን ይሄ ላክ ኦፍ አቴንሽን እና ሪስፔክት አለመኖር ነው። እንግዲህ አብሮነት ለምን ያስፈልጋል ብለን ስንጠይቅ ትዳርን ለመፈተሽ ያስፈልጋል። አብሮ መሆን ትዳርን በወቅቱ ለመፈተሽ ይጠቅማል። ሌላውን ከመገምገማችን በፊት ራስን መገምገም አስፈላጊ እንደሆነም አይተን ነበረ። እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ ሀገር አንድ ችግር ሲፈጠር ጤነኛ ሰው መጠየቅ የሚጀምረው ለዚህ ችግር የኔ አስተዋጽኦ ምንድን ነው ብሎ ይጠይቃል። ሰው አሁን ሀገር ላይ ችግር አለ አይደል? በደምሳሳው እና ችግር ሲፈጠር የኔ አድርግ የተባልኩት ያላረኩት ምን ነገር አለ? መጽሐፍ ቅዱስ ስለ ነገስታት ምን አድርጉ ነው የሚለው?
በቤት ውስጥ በቤተ ክርስቲያን ውስጥ ችግሮች ሲፈጠሩ እንደ ምእመን እንደ ዜጋ እንደ ባል ማድረግ ሲገባኝ ያላረኳቸው ነገሮች ምንድናቸው ብሎ መጠየቅ አስፈላጊ ነው። የተፈጠሩ ችግሮች ሲፈጠሩ የኔ አስተዋጽኦ ለዚህ ችግር ምንድነው? እሱ እንደውም አንድ ቤት ብዙ ጊዜ ባሏ የሚደበድባት አንድ ነበረች። በጣም ነው የሚደበድ እና በጣም ርር ሲላት አንድ ጊዜ ለወንድሟ ሄዳ ነገረችው አሉ። በቃ አላስቀምጣ በጣም አልቻልኩም አሁን ድብድቡን ብላ ነገረችው። ምን እንዲያደርግላት ነው ወይ እንዲበቀልላት ምናምን። ከዛ ወንድምየው ቆይ ተቀመጭ ብሏት ወጣ ከቤት። ወጥቶ በጀሪካን ነገር ውሃ ይዞ መጣ እና ይሄን ውሃ ያጂና ወደ ቤትሽ ሂጂ እና ልክ ሰውየው ድምጹን ስትሰሚ ከውጪ አንድ ጉንጭ ፉት በይና አትዋጪው አላት። ሰውየው ገብቶ እስከሚቀመጥ አትዋጪው፣ እዛ ገብቶ ቁጭ ካለ ከተረጋጋ በኋላ ዋጪው አላት። እሷ ደግሞ የተደገመበት ውሃ መስሏት ተቀበለችና ሄደች። እንደተባለችው ባለየው ምናምን ከውጭና ሲመጣ ያንን ፉት ብላ ቁጭ አለች። ባለየው ገባ ቁጭ አለ። ይሄ ነገር ሄደ። ሳትደበደብ 15 ቀን አለፋት። እዛ ከስንት ቀን በኋላ ውሃው አለቀ። እዛ ሄደች ጀሪካኗን አንጠልጥላ ወንድምየው ጋር ኧረ እባክህ ውሃ አለቀብኝ፣ ከየት ነው ያመጣው ይሄን አስማተኛ ውሃ ጨምርልኝ አለች። እኔ እኮ አብረው ነው ያደጉት እንግዲህ ያቃታል ነገረኛነቷን። እኔ አቅሻለሁ አንቺን እኮ አሁን ችግሩ የሰውየው ሳይሆን ያንቺ አፍ ነው የሚያስመታሽ። ምንሽ ነው አፍሽ ነው እና አንቺ ጋር ያለው ነገር ሲስተካከል ነው ሰላም የሆነው አላት ይባላል። እና ቸርች ውስጥ አሁን ችግር ሲኖር ሰዎች አሁን እዚህ ጋር ኤሲውን ለምን በመሬት ያደረጉት? ይሄንን አፍር ሰውት አስተያየት መስጠት መብትም ነው ግዴታም ነው። ግን የኛ ድርሻ ምንድነው? ያንተ ድርሻ ምንድነው? ተወጣሃል ወይ ሲባል ሰዎች ይበሳጫሉ። እንደው መስማትም አይፈልጉም። መስማትም እኮ ጥሩ ነው፣ ግን ድርሻው ሲነገረው ሰው ይበሳጫል። እና ሰው በትዳር ውስጥ አንዱ አስፈላጊ ነገር በኔ ህይወት በተፈጠረው ችግር የኔ አስተዋጽኦ ምንድነው ብሎ መጠየቅ ነው። በጣም ሲል የሚመስል ደግሞ ትንሽ የሚመስል ነገር ለትዳር በጣም አስፈላጊ ነገር ከሚባሉት ነገሮች ውስጥ አብሮ መሆን ለምን ያስፈልጋል? በትዳር ውስጥ አብሮ ለመብላት። አሁን ይሄ ምንም ተራ የሚመስል ነገር ነው። አብሮ መብላት። ብዙ ሰዎች ቤት ይጋራሉ እንጂ ጠረጴዛ ቴብል አይጋሩ። ቴብል ፌሎሺፕ የሚባል ነገር አለ። በጣም ዘርፈ ብዙ ኢሞሽናሊ ስትረስ ሪዳክሽን፣ ሜንታል ኤንድ ፋሚሊ ሄልዝ ምናምን የሚባሉ ከዛ አንፃር ከሳይንሱ ረገድ ሰዎች አብረው ሲበሉ አብረው ሲጫወቱ የሚመነጩ ኢንዛይሞች ምናምን እዛ ውስጥ አሁን ብዙ አልገባም አስፈላጊ ስላልሆነ። ግን ይሄ ቴብል ፌሎሺፕ ማለት ሰዎች ባልና ሚስት አብረው በሚበሉበት ጊዜ ኢትስ ሞር ዛን ፉድ ኢትስ ኮኔክሽን ነው የሚፈጠር ትልቅ ነገር አለ። ሶ እንግዲህ እግዚአብሔር እንደሚፈራ ባል እንደ ክርስቲያን ባል እናደርገው የሚገባ አንዱ ነገር ምንድነው? ከትዳር ጓደኞች ከሚስቶቻችን ጋር የምንበላበትን ጊዜ ሴት ማድረግ። 2 ቀን ሊሆን ይችላል በሳምንት ምናምን ነገር። ስልክ ምን አድርገው አስወግዶ ማለት ነው። ስልክን ጸጥ አድርጎ ስልክ ሲጠራ ያው ተለፍቶ የተሰራው ምግብ አፕሪሺየት ሳናረግ ነው የምንበላው። ሌላው አብሮ መሆን፣ አብሮ ለማምለክ ያስፈልጋል። አብሮ ማምለክ በጣም ኢምፖርታንት ነገር ነው። እዚህ ውስጥም በጣም ሰፊ ነገር አለ፣ ወደ ውስጥ አልገባም። ሌላው ባል ከሚስቱ ጋር ለምንድን ነው በማስተዋል አብሮ መሆን ያለበት ብለን ስንጠይቅ ሚስቱን ለመስማት። ሚስት ባለችበት ቤቱ ህይወት ይዘራል። ሚስት ካለች ቤቱ ድምጽ አለው አይደል? ሰው ባሎች ከሚስቶቻቸው ጋር በማስተዋል ለምንድነው አብሮ መሆን ያለባቸው? አንዱ ነገር ሚስቶቻቸውን ለማዳመጥ ፉሊ ለመስማት እነሱን በጣም ቬሪ ኢምፖርታንት ነገር ነው። ባሎች ሊያስቡት የሚገባ። ሴቶች ቤት ውስጥ ማውራታቸውና መጨቃጨቃቸው በትዳራቸው ፍላጎት መኖሩ ምልክት ነው። ጤነኛነታቸው ምልክት ነው። መጥፎ ነገር ዝም ካሉ ነው። ዝም ካሉ ሴቶች ተስፋ ቆርጠዋል ማለት ነው።
የሆነ ቀን ነው የሚጠብቁት ማለት ነው። እንደምታውቁት በአገራችን ንጉሱ የሆነ የህዝቡን ቅሬታ ምናምን ለማወቅ ፌስቡክ ወይ ደግሞ ቲክቶክ ሴኩሪቲዎቻቸውን እስቲ ፌስቡክ ይዩ ቲክቶክ ይዩ አይደለም የሚሉት፣ እስቲ ሂዱና ወደ ጫካ ምናምን እረኛ ምን እያለ ነው የሚዘፍነው። እንግዲህ በህብረተሰቡ ውስጥ ችግር ሲኖር ህብረተሰቡን የሚያወራውን ቤት ውስጥ የሚወራውን ጠዋት እረኛ ይወጣና ከብት እየጠበቀ በዘፈን ነው እንትን የሚያደርገው። እና ንጉሱ ያንን ሄዶ ያሰልላሉ። ከዛ እረኛ ምን አለ እንዲ አለ፣ አሃ ህዝቡ ውስጥ ያለው ይሄ ነገር ማለት ነው ምናምን ብሎ ያንን ኖት ያደርጋሉ። እረኛ ዝም አለ ሲል አሁን ነው መፍራት ይላሉ። ዝም ካለ ህዝቡ ምን እያሰበ ነው? ሌላ ነገር እያሰበ ነው ማለት፣ ተስፋ ቆርጧል ማለት ነው። ባሎች ለሚስቶቻቸውን ለመስማት እንግዲህ በጣም ችግሩ ደግሞ እነሱ በጣም ዝርዝር ነው የሚያወሩት፣ ዲቴል ነው የሚያወሩት። እንደውም አንድ ሚስቱ በጣም ዲቴል ያወራች ድክም ያደረገችው አንድ ወንድም ሃኒ አላት። አንዳንድ ሰዎች ሃኒ ብለውናል ነገር እንትናዬ ብለው በጣም መጥፎ ነገር የሚናገሩ ሰዎች አሉና ሃኒ አላት ወይ ስትለው ይህ መጽሐፍ ቅዱስ ሳጠና ራእይ ምዕራፍ 8 ላይ እግዚአብሔር አንድ ነገር አስተማረኝ አላት። ምን አስተማረ ስትለው ላንብብልሽ አላትና አነበበላት። በሰባተኛውም ቀን ማኅተሙ በተፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ የሚለውን ሳነብ ወንዶች ብቻ ነው የምንገባው መሰለኝ። ምክንያቱም መንግስተ ሰማያት ምን ብሏል? ጸጥታ ሆኗል ምናምን አላት። እና ጸጥ በይ ነው እንግዲህ በሌላ አንተ እንግዲህ ባሎች አንድ ሊያረጉ የሚገባው መሰረታዊ ነገር ለሚስቶቻቸው ጊዜ ሊሰጡ ይገባል። መቀላለድ ያስፈልጋል። ከሚስቶቻቸው ጋር ለመጫወት ድራይ ሃዝባንድ መሆን የለብንም። አብሮ ለመሄድ ቤተክርስቲያን ሊሆን ይችላል፣ ማህበራዊ ስፍራ ሊሆን ይችላል። እንዲህ አይነት ነገሮች ማድረግ ከባል ይጠበቃል። ሁለተኛውና በጣም ቬሪ ኢምፖርታንት የባል ኃላፊነት መሪነት ነው። በአሁኑ ጊዜ በቤተሰብ በቤተክርስቲያን በማህበረሰብ ለምናያቸው ችግሮች ዋና መሰረቱ የመሪነት ችግር ነው። አሁን ሰዎች የኤልዛቤል መንፈስ ሲባል የሚገባቸው የዝሙት መንፈስ ብቻ አድርገው ያስቡታል። ግን የኤልዛቤል መንፈስ ማለት ኖት ኦንሊ አደልተሪ ላይ ያተኮረ የባልን ስፍራ የመንጠቅ ሊደርሺፕን የማቃወስ መንፈስ ያለመመራት መንፈስ ጭምር። ስለ ኤልዛቤል ሲናገር መጽሐፍ ቅዱስ ባሏን ነዳችሁ ይላል። በቃ እንደፈለገች ያደረገችው በሚስቱ እንደተነዳ እንደ አካባቢ ያለ ሰው የለም ይላል። ይሄ መንፈስ ዛሬም ሊሰራ ይችላል በተለያዩ ሰዎች ህይወት ውስጥ። እንግዲህ ባል በምንሆንበት ጊዜ ክራይስት ላይክ ሃዝባንድ እንዴት ነው ቤቱን መምራት ያለበት? ምንድነው የሚያስፈልገው ባህሪ? እንግዲህ መሪነት ማለት ኢንፍሉዌንስ ነው እንጂ ፓወር አይደለም። አንድ ክርስቲያን ባል ኢንፍሉዌንስ አድርጎ ሚስቱን ለመምራት ልጆቹን ለመምራት ከሁሉም በፊት መጀመሪያ ሊያደርገው የሚገባው ሊኖረው የሚገባ ባህሪ ምንድነው? ራሱን ማክበር መቻል አለበት። ራሱን የሚቀበል ባል መሆን አለበት። ሌላውን ከማክበር በፊት ራስን ማክበር በጣም ኢምፖርታንት ነገር ነው። ይሄ ለባል ብቻ አይደለም ለሴቶችም ጭምር። ለምንድነው ይሄ ኢምፖርታንት የሆነው? አንድ ባል ራሱን ማክበር ያለበት ሰልፍ ሪስፔክት እንዲኖረው የሚገባው ነገር ለምንድነው ብላችሁ ብትጠይቁ በጣም ቀላል ነው። ራሳችንን እኛ ማክበር ካልቻልን ሌሎች እኛን ሊያከብሩ ይቸገራሉ፣ ይታገላቸዋል፣ ስትራግል ያደርጋሉ። የምንመራቸው ሰዎች ሚስታችን ሊሆን ይችላል፣ ልጆቻችን ሊሆኑ ይችላሉ። የሚሰሙት የኛን ወርድ ብቻ ሳይሆን ኢነርጂውን ከኛ ውስጥ ያለውን ይሄ የኮንፊደንሱን ነገር ፊል ያደርጉታል። በዚህ ወቅት ደግሞ ዓለማችን ሲስተማቲካሊ በወንድ ላይ ከፍተኛ ዘመቻ ተደርጓል። በድራማ መልክ ሊሆን ይችላል። በስንት ምንድነው የሚባለው ድራማ በስንቱ ነው? ብዙ ድራማዎች አሉ፣ መጽሐፍቶች አሉ፣ በጣም ሙቪዎች አሉ፣ በጣም ብዙ ሙቭመንቶች አሉ። ዋናው ዓላማቸው የወንድነትን ማጣጣል፣ ስፍራ ማስለቀቅ ዘመቻ ተካሂዶባቸዋል ወንዶች። ከዚህ የተነሳ ለራሳቸው ያለው ቫልዩ ወርዷል። ሰልፍ ሪስፔክታቸውን አጥተዋል። ኮንፊውዝ ሆነዋል ብዙ ሰዎች። ድሮ
አዲስ አማኝ ያለን አንድ አዲስ አማኝ ያገለገለኝ ሰው በስደቱ ዘመን እንዴት እምነታችንን መጠበቅ እንዳለብን ሲናገረን አንድ ነገር ተናገረ። የቆየ ነገር ነው እና ምን አለ? ከዛም ወዲያ አንድ ሰው ይሄን ነገር ሲናገር ሰምቻለሁ። አንድ ሰው ምታምር በግ ይዞ ከገበያ ወደ ቤት ሲሄድ 3 ሌቦች አዩትና ያችን በጓን ፈለጓት አሉ እና ፊዚካሊ እንደማይችሉት ገብቷቸዋል ሰውየውን። ከዛ ግን ስትራቴጂ ነደፉና የተለያየ ቦታ ተቀመጡ እና አንተ ስታገኘው ሰላም በለውና የተሸከምከው እኮ በግ ሳይሆን ውሻ ነው በለው ዛለው ሲለው አንተ ነህ ያበድክኝ እኮ ነው ከገበያ በዚህ ብር የገዛሁት ብሎ ከነብሩ ተነግሮ መንገዱን ቀጠለ። ሁለተኛውም ሌባ ጠብቆ እንደዛው አለው። ይሄ ነገር ምንድነው ብሎ ሲያየው ቀንዳለው በግ ነው ምናምንና ተጠራጠረ ብቻ። በኋላ ሶስተኛው ሲለው አይ እኔ ልክ ያልሆንኩት ብሎ በጉን ጣለላቸው ይባላል። ሰይጣን እንደዚህ አድርጎ በጣም ብዙ ሰዎችን አይደንቲቲያቸውን አስጥሏቸዋል። ለራሳቸው ያላቸውን ክብር አስጥሏቸዋል። ዛሬ ብዙ ኮንፊውዥን አለ አይደል? አንዳንዱ ጾታውንም እያስቀየረ ጭምር እኮ ነው ያለ። ብዙ አለ እንደዚህ የተምታታ ነገር። የመጀመሪያው ነገር እንደ ባል ጥሩ መሪ ለመሆን ከተፈለገ ራሱን ማክበር አለበት። ሰው የክርስቶስ ወኪል መሆኑን መገንዘብ ማስመር አለበት። ይሄንን ጉዳይ ለድርድር ማቅረብ የለበትም። ተስፋ መቁረጥ ውስጡ ሊገባ አይገባም። እንደውም አንድ አባባል አለ፣ መርከብን የሚያሰምጠው በዙሪያው ያለው ውሃ ሳይሆን ውስጡ የገባ ውሃ ነው ይባላል። ለራስን ዋጋ መስጠት፣ ራስን አለመናቅ፣ ይሄ ለአገልግሎትን በጣም አስፈላጊ ነው። እነ ጌዲዮን በዚህ ጉዳይ ሲቸገሩ እናያለን። ለመሆኑ ባል ራሱን እንዲንቅ ሰልፍ ኮንፊደንስ እንዲያጣ የሚያደርጉ ነገሮች ምንድናቸው ብለን ብንጠይቅ ወደ 7-8 ነገሮች አሉ እዚህ ጋር የጻፍኳቸውና እነሱን ሁሉ ለመዘርዘር ያንዳንዱ ፖይንት ውስጥ ገብቼ ጊዜ የለኝም። ግን አንዱን ብቻ ልንገራችሁ። ባሎች ራሳቸው ሪስፔክት እንዳያደርጉ ሰልፍ ኮንፊደንስ እንዳይኖራቸው ከሚያደርጉ ነገሮች አንዱ ስፒሪቹዋል አታክ አለ። ሰይጣን የተለያዩ ሲስተሞችን ተጠቅሞ ሰዎችን በተለይ ወንዶችን ዲሞናይዝ የማድረግ የማግለል ሲስተማቲካሊ ተሰርቷል። አንድ ትልቅ ውድ ዕቃ የነበረበት ስቶር ውስጥ በጣም ማርክ የሆኑ ልብሶች ውድ የሆኑ ልብሶች ያለበት ስቶር ውስጥ ሌቦች ገቡና በጣም ትልቅ ጥፋት አጥፍተው ሄዱ የሚል ጽሑፍ አንድ አንብቤያለሁ። የመኃልየ መጽሐፍን ሳጠና ምንድነው ያደረጉት እነዚያ ሰዎች? ከዛ ሱቅ ምንም ልብስ አልወሰዱም። ያደረጉት ነገር የርካሹን ታግ ወስደው ውዱ ላይ፣ የውዱን ልብስ ታግ ወስደው ርካሹ ልብስ ላይ ነው ያደረጉት። እና በጣም ውድ የሆነው ልብስ ጠዋት ተነስ መተው ሰዎች ወይ ደግሞ ባለሱቆቹ ሲመለከቱት ላው ላይ የተለጠፈው ታግ በጣም የርካሽ ሆኖ ተገኘ። በጣም ኮንፊውዥን ተፈጠረ እንትን ውስጥ። ስለዚህ ሰይጣን ነው እግዚአብሔር የሰጠንን ታግ ከኛ ላይ ወስዶ ከእግዚአብሔር ያልሆነውን ታግ በብዙ ሰዎች ላይ አሁን ጌዲዮን ጋር መጥቶ እግዚአብሔር አንተ ጽኑ፣ አንተ ኃያል ሰው፣ እግዚአብሔር ካንተ ጋር ነው፣ እግዚአብሔር ባንተ ይሰራል፣ ባንቺ ይሰራል ሲባል ሰይጣን ደግሞ ይላል እኛ ጋር መጥቶ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ የሚል ነገር በብዙ ሰዎች ጆሮ ላይ ያንሸኳሽካል። እግዚአብሔር ይገስጸው። ስለዚህ የመጀመሪያው ነገር እንደ ክርስቲያንም በትክክል ለመጓዝ እንደ ባልም ቤተሰብን ለመምራት አስፈላጊው ነገር ራስን መቀበል ሪስፔክት ማድረግ ያስፈልጋል። ምክንያቱም የሚለው እኮ ቃሉ እዛ ጋር ሚስትህን እንደ ራስህ ውደድ ነው። which means ራስህን ጥላ አይደለም። ይሄ ራስን መውደድ ማለት ፕራይድ ሳይሆን ወይ ደግሞ ራስን ከሰው በላይ ማየት አይደለም፣ ግን ለራስ የሚገባውን ቫልዩ መስጠት ነው። ሰዎች እኛን አፕሩቭ እስከሚያደርጉን መጠበቅ የለብንም። ጳውሎስ ሰዎች አፕሩቭ እስከሚያደርጉት አይጠብቅም። ታስታውሳላችሁ እዛ ቅድም የነገርኳችሁ ታሪክ ላይ ልክ መታ እንትኗ ስትነድፈው ሰዎች ምን አሉት? ይሄ ሰውዬ ነፍሰ ገዳይ ነው፣ ከባህር እንኳን ቢተርፍ
እግዚአብሔር አልተወውም አሉት። እንግዲህ ምን ማርኩን ይውት የሰጡትን ማርክ ከዛ ደግሞ አዩት ቢያዩት አይሞትም። ከዛ ደግሞ መተው ምን አሉ? ይሄ ሰውዬ አምላክ ነው። ሰው ሲፈልግ እዛ ይወጣል። ጳውሎስ ግን በቃ ስቴብል ነው። እሱ በሰው እንትን አይሞቀው፣ በሰው እንትን አይበርደው። ሰው አይደለም የሱን እንትን የሚመዝንለት ቫልዩ የሚሰጠው። ኦሬዲ ሂ ኖውስ ሂዝ ቫልዩ። ስለዚህ በክርስትና ህይወታችንም አንዱ ዳውን ከምንሆንበት ነገር አንዱ ከሰዎች ነው ኮንፎርሜሽን የምንጠብቀው። አንዳንዱ እንደውም ከሰይጣንም ይጠብቃል አይደል? ሰይጣንም እንደ ጎሽ እንዲለው ታምራለህ እንዲለው በርታ እንዲለው የሚፈልግ ሰዋል። ይሄ ነው። ሁለተኛው ነገር እንደ መሪ እንደ ባል ከኛ የሚጠበቅ ነገር እዚህም ያላችሁ ይሄ በሚዲያ የምትሰሙኝ ባሎች አንድ የመሪ ኳሊቲ የክርስቲያን ባል ኳሊቲ በዙሪያ ያሉ ሰዎች ችግር ይገባዋል። በዙሪያ ያሉ ሰዎች ችግር የማይገባው ሰው እሱ ትክክለኛ መሪ አይደለም። እዛ ኤፌሶን 5 ላይ ቀደም ያነበብኩላችሁ ክፍል ላይ ጳውሎስ ምንድነው የሚለው? እሱ እንደገዛ ስጋው እንደሚመግብና እንደሚንከባከብ ሁሉ ባለቤቱም ይላል ስጋው እንደሚንከባከብ የሱ ስጋ እንክብካቤ እንደሚያስፈልገው ሁሉ ባለቤቱም እንደዛ እንደሚያስፈልጋት የሚያቅ እሱ እንደሚደክመው ባለቤቱ እንደሚደክማትም የሚገባው። አንዳንድ ወንዶች ሚስቶች የማይደክሙ ይመስላቸዋል አይደል? የማይደክሙ ይመስላቸው ሰዎች አሉ። እንደው ሚስት እንደ አንበሳ ጫማ ጠንካራ የምትመስላቸው ሰዎች አሉ። እንደውም አንድ ሰው ምን አለ? እንደው ሚስቶች እኛ ካፈር ነው የተሰራ ነው አለ። ሚስቶች ከምንድን ነው? ከአጥንት ነው። እነሱ አይደክማቸውም ምናምን። ይሄ የሰነፍ እንትን። ግን ጥሩ ባል ራሱን በሚስት ጫማ ውስጥ አድርጎ ማሰብ ይጀምራል። ድካሟን ይረዳል፣ ህመሟን ይረዳል፣ ረሃቧን ይረዳል። እንደውም ሴቶቹ ምን እንደሚሉን ታውቃላችሁ? እናንተ አሁን እዚህ ያላችሁ ሰዎች አገር ቤት ያሉ ሰዎች አይረዷችሁም አይደል? እንደውም አንድ እዚህ የነበረ ሰው አገር ቤት ያለ ወዳጁ ደወለለትና ላገባ ነው ምናምን ብሎ $700 ላከለት ለጓደኛው ሊያገባ ሲል ማለት ነው። ተበሳጨ። ያ የተላከለት ሰው ማለት ቴንኪዩ አላለው። መተህየው አለ። መተህየው እግዚአብሔር ያሳይህ አለው። እግዚአብሔር ደግ አይደለ? ያ ሰውዬ ዲቪ ወጣለት ባለ ሰርጉ ማለት ነው። እና እዚህ ሀገር መጥቶ 7-11 ገብቶ እዛ ኩለሩ ውስጥ ፍዳውን ሲበላ አሰበው ያ $700 ስንት ሰዓት ተሰርቶ እንደተገኘ ማለት ነው። ገባው የዛ ሰውዬ ፔይን እንዴት አድርጎ ያንን ብር እንዳገኘ ሲገባው ደውሎ ይቅርታ ጠየቀ። አንድ ክርስቲያናዊ ባል ክርስቶስን የሚመስል ባል ሊያሟላው ከሚገባ ባህሪ መካከል የሚመራቸውን ሰዎች የሚስቱን የልጆቹን በተለይ የሚስቱን ስሜት ሊረዳ ይገባል። ድካሟን ሊረዳ ይገባል። ይሄ አንድ በጣም ኢምፖርታንትና ትዳርን እንዲቀጥል ትግስቷ ማለት በህመሟ ጊዜ ትግስት የሚያስፈልግበት ሁኔታዎች ውስጥ ልትገባ ትችላለች። የመለዋወጥ ነገር ሊኖር ስለሚችል ያንን አንደርስታንድ ማድረግ ያስፈልጋል። ሶስተኛው እንደ ክርስቲያን መሪ እንደ ክርስቲያን ባል መሪ ልናሟላው የሚገባ ነገር የመጀመሪያው ምንድነው ያልኳችሁ? እንደ ክርስቲያን ባል መሪ ልናሟላው የሚገባ አንድ ኳሊቲ ራሱን ምንም ያደርግ ራሱን የሚያከብር፣ ሁለተኛ ራሱን በሰው ቦታ በሚስቱ ቦታ አድርጎ የሚስቱን ስሜት የሚረዳ፣ ሶስተኛ ኃላፊነትን ኦነርሺፕን የሚያካፍል መሆን አለበት። የሁላችን ምሳሌ የሆነው ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ኃላፊነትን ሰጠ። ዴሊጌት አድርጎ አምኖ ሙሴም እንደዛ ነው ያደረገው፣ ሾመ ይላል መጽሐፍ ቅዱስ። አንዳንድ በተለይ በብዙ ባሎች ውስጥ የሚታይ ችግር ኦቨር ፕሮቴክቲቭ የመሆን ነገር፣ ሁሉን ነገር ሰብስቦ የመያዝ ነገር ጥንቃቄ ከማድረግ አንጻር ሊሆን ይችላል እንደዛ ሰዎች የሚያስቡትና እሱ ትክክለኛ አካሄድ አይደለም። ትክክለኛ ባል ኃላፊነትን ያከፋፍላል፣ ሼር ያደርጋል። ይሄ አንድ ከክርስቶስ የምንማረው ባህሪ ነው። አራተኛው ልንማረው የሚገባው ክራይስት ላይክ የባል ባህሪ ሚስቱን አፕዴት ያደርጋል፣ ኮሚኒኬት ያደርጋል። ጌታችን ኢየሱስ ክርስቶስ ሲሄድ ዝም ብሎ አልሄደም አይደል? ዝም ብሎ አየር ላይ ጥሏቸው አይደለም፣ ሊሄድ ነው አለ። ሊሄድ ነው ምን ላደርግ? እንደውም
ቤት ላዘግ አፕዴት ያረጋቸው ምን እንደሚያረግ ምናምን ነገራቸው እና አንድም ጥሩ ባል የሚባለው ባል ለሚስቱ ሼር የሚያረግ አፕዴት የሚያረግ አንዳንዱ ባል ሲበላም አይናገር ማለት ውጪ እሷ ተጠብቀዋለች ምግብ ሰርታ ለፍታ ምናምን እሱ እንግዳም ሲያመጣ አይናገርም ኢንፎርም ያረጋት ትልልቅ ውሳኔ ሲወስንም እሷን ሼር ያረጋትምና ይሄ ትክክለኛ የባል ባህሪ አይደለም እንደ ክርስቲያን መሪ ጎሽ የምትባል ባል መሆን ከፈለክ እግዚአብሔር ጎሽ የሚልህ ሚስትህ የምታከብር መሆን ባል መሆን ከፈለክ ሚስትህን አፕዴት ማድረግ ኮሙኒኬት ማድረግ አስፈላጊ ነገር ነው ምናልባት ለዛሬ ለመጨረሻ እንደ ክርስቲያን ባል ልናሟላው የሚገባ አንድ መሰረታዊ ባህሪ የክራይስ ማኔጅመንት ስኪል ያስፈልገናል ችግሮች በሚፈጠሩበት ጊዜ እንደ ባል ኢሞሽናል ማኔጅመንት ያስፈልገናል እዚህ ምሳሌ መጽሐፍ 16:32 ላይ እንደዚህ ይላል ትዕግስተኛ ሰው ከኃያል ሰው ይሻላል መንፈሱም ላይ የሚገዛ ከተማን ከሚወስድ ይበልጣል ይላል መቼስ ሰው ስሜት ያለው ፍጡር ነው ሁላችን እንደምናውቀው ይፈራል ያዝናል ይቆጣል ይቀናል እሱ አይደለም ዋናው ነገር ይሄ ስሜት ይፈራርቃል በላያችን ላይ ግን ዋናው ጥያቄ ያ ስሜት ነው የሚመራን ወይስ እኛንን ስሜቱን ሃንድል የምናረገው የምናስተዳድረው የሚል ነው ዛሬ ስሜታቸውን ሰዎች ማወቅና ማስተዳደር ባለመቻላቸው ብዙ ትዳር ፈርሷል ብዙ ጓደኛሞች ተለያይተዋል ብዙ ሰዎች ከስራም ተባረው ሊሆን ይችላል ኢቭን ነፍስ ጠፍቶም ሊሆን ይችላል እንደ ሰራተኛ ስኬታማ እንደው ከፈለግን እንደ ቤተሰብ ደግሞ ስኬታማ ቤተሰብ ለመምራት ከተፈለገ በጣም ኢምፖርታንት ነገር ስሜትን ኢሞሽንን ማኔጅ ማድረግ በጣም አስፈላጊ ነው ምናቃቸው ሰዎች አሉ እኔ በግሌ ማቃቸው ሰዎች እስከ PhD የደረሱ በጣም ኤ ተማሪዎች አሉ አይኪዋቸው በጣም ቆንጆ የሆነ ግን ኢሞሽናል ኢንተለጀንሳቸው ኤፍ የሆነ ማለት ከሰው ጋር መኖር የማይችሉ ሰዎች አሉ እንደ ክርስቲያን ባል አንድ የሚያስፈልገን ነገር በጣም ኢምፖርታንት ነገር ባህሪያችንን ማስተዳደር አስፈላጊ ነው ማኔጅ ማድረግ ማለት በኢትዮጵያ ውስጥ በጣም ተሰምቶ የማይታወቅ አንድ ታሪክ ሰማው ባለፈው ብዙዎቻችሁ ምናልባት ልጆች ሆናችሁ ያልደረሳችሁባቸው አንድ መሪ ነበሩን የጊዜያዊ ወታደራዊ አስተዳደር ደርግ ዋና ጸሐፊ የጦር ኃይሎች በጣም እንትኑ ብዙ ነው አልቅም አራሳ ቴን እንዳይሆን ልቶ እና በጣም ሰውየው ኦቨር ኢሞሽናል ናቸው እርምጃ ነው በጣም የሚወስዱትና እኛ ሰውዬ ጋሽ መንጌ አንድ ቀን እንግዲህ ለወታደር ልጆች በጣም የሚያስቡ ሰው ናቸው እና ይሄ እነዚህ ለሀገራቸው ሲባል ለወደቁ የሚሊተሪ ልጆች አንድ ነገር ማድረግ አለብኝ ብለው አሰቡ እና ከኩባ መንግስት ጋራ ሌሎችም ሶሻሊስት ሀገሮች ጋር ሄደው እነዚህ የወታደር የሞት ልጆች እንዲማሩ ስኮላርሺፕ እንዲያገኙ ተማጸኑ እና ተፈቀደላቸው በርከት ያለ ተማሪዎች እዛ ሄደው እንዲያድጉ እንዲማሩ አሁን ብዙ ተማሪዎች አሉ ከዛ ሄደው እንደውም ባለፈው ልደታቸውን ሊያከብሩ ዚምባብዌ ድረስ ሄደው ነበር አባባ ነው የሚሏቸው መንጌ እና መንጌ ይሄን ጉዳይ ፕሮሰስ እያደረጉ አንድ ቀን ከፊደል ካስትሮ ለሌላ ስራ ጉዳይ ኢትዮጵያ መጥቶ የኩባው መሪ የሆነ ያወሩ ያሉ ከዛ በኋላ አንድ ሰው በጆሮ መጥቶ ለመንጌ ኩዴታ ተካሂዶ ነበር ግን አክሽፈነዋል ኩዴታውን ደግሞ ያስተባበረው የኩባ ኤምባሲ ነው አለው አሁን መንጌ ያኔ ፊቱ በጣም ያ ፊቱ ተቀያየረ እና ፎቶ ደግሞ አንስተውታል ያን እና ለምንድን ነው ፎቶ እንደ ፊቱ እንደዛ የተቀያየረው በሚል ነው ሐሳቡ የተነሳው እና ሚስጥሩ የወጣው አሁን እዛ ጋር እንግዲህ በመንጌ አግሬሲቭነት የኩባው መሪ እዛ ጋር ነበር እንትን ማድረግ የነበረበት ግን አሰበ መሪ መንጌ አሁን እዚህ ጋር አምባጓሮ በፈጠር ስሜቴን መቆጣጠር ባልችል የዚህ ሁሉ ህፃናት ምን ሊሆን ነው እድላቸው ሊበላሽ ነው ብሎ ስሜቱን እዛ ጋር ዋጥ አርጎ አምቆ አንድ ላርጎ ያንቺን ምሽት አሳልፎ እነዛ ሁሉ ልጆች ወደ ኩባ ሄደው
ጥሩ ላይፍ እንዲመሩ ረዳቸው። ምን ማድረጉ? ስሜቱ ምን ማድረጉ? መግዛቱ፣ መቆጣጠሩ ማለት ነው። ስለዚህ እንደ ባል አንድ ሰው በስሏል የሚባለው ስሜቱን አንድል ሲያደርግ ነው፣ ሲቆጣጠር ነው። መቼስ ሁላችን በአውሮፕላን ሄደና ቃልን አይደል? በመርከብ አልመጣንም እዚህ እና እነዚህ በረራ ክፍል ያሉት ፓይለቶቻችን ወይኔ እናቴ ይላሉ። ተርቡላንስ ይመጣ አይሉ ማለት ተረጋግተው ነው። መንገደኞቻችን አሁን እንደዚህ ስለሚገጥመን በጣም በተረጋጋ ድምጽ ነው የሚያወሩ። የነሱ መረጋጋት ነው እኛን ምንም ያረጋጋን። እንደ መሪ እንደ ባል ልንላበሰው የሚገባ አንድ ካራክተር ይሄ ነገር ነው። በቃ መከራ ሲመጣ ስሜትን ሃንድል አድርጎ መጋፈጥ መቻል ያስፈልገናል። በመከራ ውስጥ ጌታችን ኢየሱስ ክርስቶስም ህይወት የምንመለከተው ይሄንን ነው። መከራ በመጣ ጊዜ እሱን ወደፊት ሄዶ ደቀ መዛሙርቱን ፕሮቴክት ሲያደርግ ራሱን አሳልፎ ሲሰጥ እናያለን። ይሄ አንድ በጣም አስፈላጊና አንድ መሪ እንደ ክርስቲያን ባል በቤት ውስጥ ሲመራ ይሄንን ነገር አፕላይ ሊያደርግ ይገባል። መከራ በመጣ ጊዜ ሊሮጥ አይገባም። በተለይ በዚህ ጊዜ አንዳንድ የጤና ችግር ሲፈጠር በቤት ውስጥ አንዳንድ ባሎች ቤት ጥለው ይሄዳሉ፣ ለሚስት ቤት ጥለው ይሄዳሉ። ልጆች ለቤት ለሚስት ጥለው ይሄዳሉ። መከራን መጋፈጥ አይፈልጉም። ይሄ በጣም እግዚአብሔር ፊት የሚያስጠይቅ ነገር ነው። ሌላው የባል ባህሪ ክራይስት ላይክ ሊደር ተጠያቂነት እንዳለበት ያውቃል። ይሄ መጨረሻ ፖይንቴ ነው። እግዚአብሔር እንደሚጠይቀው ገብቶት ነው የሚመራው ቤቱን። እግዚአብሔር ይጠይቃል። እግዚአብሔር የሚያደርገውን ነገር በሙሉ ሲያደርግ አንድ ቀን በእግዚአብሔር ፊት እንደሚጠየቅ በሚስቱ ፊት መጨማደድ፣ ቅድም እዛ ጋር ባነበብኩላችሁ በኤፌሶን ላይ ያለ ፊት መጨማደድ ነው የሚለው። ይሄ በጣም እርምጃችንን አካሄዳችንን እንድናስተካክል ያግዘናል። እግዚአብሔር አንድ ቀን እንደሚጠይቀን እንደውም መጽሐፍ ቅዱስ ሲናገር ደካማ ፍጥረት ከሆኑ ሚስቶቻችሁ ጋራ በማስተዋል አብራችሁ ኑሩ ብሎ ይናገራል። ይሄ የሚናገረው ስለ ኮንቴነር እንጂ ስለ ኮንቴንቱ አይደለም። ሚስት እንዴት በጥንቃቄ መያዝ እንዳለብን በዚህ በፖስታ ቤት እዚህ አካባቢ እዚህ ሀገር ውስጥ እቃ ስንልክ የሚጠይቁን አንድ ጥያቄ አለ። በዚህ ባሸከው እቃ ውስጥ ጥንቃቄ የሚያስፈልገው ነገር አለ ወይ አይደል? ፍራጃይል ሊሆን ሊሰበር የሚችል ነገር አለ ወይ ይሉናል። የለም ካልናቸው ይወረውሩታል፣ እዛ ይቀመጣል ፖስታው። ግን አለ የሚሰበር እቃ አለ፣ ጥንቃቄ የሚያስፈልገው እቃ አለ ካልናቸው ምን ያደርጋሉ? ተጨማሪ ያስከፍሉናል። ከዛ በኋላ ላዩ ላይ ሌብል ያደርጉበታል። ምንድነው ያ ዓላማው? ምንድነው? በየኤርፖርቱ እቃው ሲሸጋገር ከአንድ ቦታ ወደ አንድ ቦታ ሲሄድ እንደ ማንኛውም እቃ እንዳትወረውሩት፣ ይሄ እቃ ኤክስትራ ገንዘብ ተከፍሎበታል፣ ውስጡ ያለው ነገር ደግሞ ምን ይፈልጋል? ጥንቃቄ ይፈልጋል የሚል ነው እዛ ጋር የሚለጠፍበት። ጳውሎስ እያለ ያለው ምንድነው? እሱ ከሚስቶቻችሁ ጋር ስትኖሩ ጥንቃቄ አድርጉ። ኤክስፔንሲቭ ነገር አለበት እዛ ውስጥ፣ ውድ ነገር አለበት እዛ ውስጥ። ያን ነገር ዝም ብለህ ብትወረውረው አንድ ቀን ምን ታደርጋለህ? ትጠየቃለህ ነው መልእክቱ። እግዚአብሔር ይርዳን። ባልቅም እዚህ ጋር እናቆመው፣ እንጸልይና እንጨርስ።